ሴኔጋል ኢራቅን ደበደበቻት ነው ምልህ ማን እድላቸው ደግሞ እንዴት ደስ እንዳለኝ 3 ነጥብ አላቸው ግን ጎል ዲፈረንሳቸውን አስፍተዋል አንድ ቡድን እንኳን በ3 ነጥብ ሶስተኛ ሆኖ ማለፍ ከቻለ ሴኔጋል ታልፋለች ስለዛ አሪፍ እድል አላት ማለት ነው ኢራቆች በእናት ተበሉ ነው ማኔን ያዘውና ፈርስት ሃፍ ጣለው ፈርስት ሃፍ አንድ አገቡ እንደውም እኔ መጨመር ነበረባቸው ለካ ፈርስት ሃፍ እየተጋደሉ ነበረ ኢራቆች ማለት ያላቸው እንዳለ ኃይል ፈርስት ሃፍ አወጡት ሰከንድ ሃፍ ተደበደቡ ድብደባ ነው የተካሄደባቸው ማለት ጎል ዲፈረንስ ዋናውን በደንብ አስፍታለች ሴኔጋል ማለት ዘ ቤስት አፍሪካን ቲም ገና ከግሩፕ ስቴጅ ከወጣ ማለኛ ውርደት ነው ገባ አይደል እነ ሞሮኮ ኢቭን ሳውዝ አፍሪካ እየቋጠርንባት ራሱ ፐርፎርም እያደረጉ ምናምን ነገር ሴኔጋል ኋላ መቅረቷ በጣም ነበር ቅር የሚለኝ አሁን ግን በጣም ምርጥ እድል አላት ከሞን ሴኔጋል ዘ ቤስት ከሁሉም አፍሪካ ሀገሮች አንደኛ የምንደግፈው ሴኔጋል ሐቅ ነው እናውራው ማለት አንደኛ ሴኔጋል አረጀመውኛ ዘይ ፈረንሳይ ኳስ ምናምን ስንል እዚህ ጋር ሴኔጋል ተአምር እየሰራች ነው ምርጥ ሶስተኛ ቡድን ሆና ለማለፍ እድል አላት ማለት ነው ይላችሁ አሁን አምስተኛዋ ቡድን እሷ ሆናለች 4 ቡድኖች እንዳለፉ ታውቃላችሁ ምርጥ ማለት ነው አሁን ደግሞ አምስተኛ ደረጃ ላይ ተቀምጠች ሴኔጋል ነች አልፋለች አላለፈችም ኮሜንት ሴክሽን ላይ ያሳውቁኝ የምሬን ነው ብላችሁ አለፈች ማን ሴኔጋል ካለፈች እኔ አጨበጭባለሁ በጣም ደካማ ፐርፎርማንስን ያሳየችው ደካማ ዛሬ እኔ ይሄን ጨዋታ ላየሁት ምክንያቱም በጣም ደክመው አዩዋቸው ፈርስት ሃፍ አንድ ለባዶ ስለነበረ በቀዩ ተጫዋች ወጥቶላቸው በቃ ያን ያህል ሚነፋ ጨዋታ አይሆንም ብዬ አላየሁትም ይሄን ጨዋታ ግንሳ አሁን 5 ላይ ጨዋታ ያለቀው የፈረንሳይን ቪዲዮ ሳልሰራ ነው ስለ ሴኔጋል ላወራ የመጣሁት በጣም አስገራሚ ውጤት ነው ማን ምርጥ ሶስተኛ ሆነ ማለት እድል ይኖራታል በእርግጠኝነት ማለት ነው ለማንኛውም ፈረንሳይም እንደምታዩት 4-1 በሆነ ውጤት አሸንፋለች ዱዌ ሰከንድ ሃፍ ላይ ያገባ አራተኛው ጎል ከዛ ወጪ ሶስቱ የዴምቤሌ ነው አስገራሚው ቲም ፈረንሳይ እንደሆነ ቀጥሏል ግን የሴኔጋልን ነገር ደግሞ ፕሊስ ንገሩኝ አልፋለች አላለፈችም ማን አስገርመኛለች ሴኔጋል አለፈች አሳዛኟ ኢራን እንዲጨፍረህ ተመልከቱ ማን ሜዳ ውስጥ እንደገባ እንዲ አብደህ እንዲ ቅስም ሲሰበር ምንድነው የሚሰማህ ሴኔጋል እንድታልፍ ያደረገው ቫር ነው ጎሉ ሲሻር የግብጾችን ደስታ ተመልከቱ የኬቢዲ ምሽት ቤልጂየምም 32 ውስጥ ተቀላቀለች ግብጽ ከኢራን አንድ አቻ በሆነ ውጤት ተጠናቀቀ ቤልጂየም አውስትራሊያ ላይ ቀለደችባት ተመልከቱ ትሮሳርድ ዴብሮይን ሉካኩ በቃ አይሆኑ ነው ያደረጓት እስካሁን ድረስ 32 ውስጥ የተቀላቀሉ ቡድኖች እኚህ ነው ማለት ሴኔጋል ተቀላቅላለች 7 የአፍሪካ ሀገራት 32 ውስጥ ተቀላቅለዋል ምን አይነት የትላንትና የዓለም ዋንጫ ነው ምን አይነት ምሽት ነው ያሳለፍነው የምር እኔ ለሴኔጋል ያ ሁሉ መስዋዕት ከፍላ ባታልፍ ኖሮ እንዴት ነው ድብድብን ያደረገቻትና 5 ጎል ስታስቆጥር በቃ የማለፍ እድሉ አሰፍተው ነበር ይሄን ሁሉ ጎል አስቆጥራ ደግሞ ባታልፍ ኖሮ ይደብረኝ ነበር ለማንኛውም ጀርመን ከፓራጓይ ደርሷታል የተረጋገጡት ነው ግብጽ ከአውስትራሊያ ዛሬ የሚደረጉ ጨዋታዎች ይወስኗቸዋል ሌሎቹም ቦታዎች ለመሙላት ይሄው እንደምትመለከቱት ዛሬ የሚደረጉ ቦታዎች ይወስኗቸዋል በተለይ ደግሞ እኔ የተመቸኝ በዚህ ይሄኛው ረድፍ ይታያቸዋል የጦርነት ረድፍ ነው ይሄኛው ረድፍ ማለት ነው ስፔን አለች እዚህ ቤልጂየም ያለችው ኔዘርላንድ አለ ፈረንሳይ አለ ጀርመን አለ ኤረቤል ከዚህ ተጋድሎ የሚመጣ ሰው ደግሞ ከባድ ነው እዚህ ደግሞ ያሉትን ተመልከቱ ብራዚል ነው ያለችው እዚህ ጋር ደግሞ አርጀንቲና ነው ያለችው ትልቅ በቃ አሪፍ ይሄዳሉ ከሚባሉት ውስጥ ሌሎቹ መተው እዚህ ጋር ማን ይሰካል የሚለው ነው ፖርቹጋል እዚህ ባትሄድ ይሻላታል እዚህ ነው መምጣት ያለባት ቢያንስ እንኳን ተስፋዋን ለማለምለም ዓለም ዋንጫው ይቀጥላል ዛሬ የመጨረሻ ጨዋታዎች ይደረጋሉ ከዛ ኖካውት ነው አባ ያለቀሰ ወደ ቤቱ የሚሄደው በቃ በሽ ነው የሚሆነው ማለት ነው ታዲያስና ፈጣን መረጃዎች ፕላስ ምልክቱን መንካት እንዳትረሱ ጨዋታዎችን ለመከታተል ቴሌግራም ሰርቻችሁ ላይ ኤምጄኤስ ስፖርት ኒውስን ሰርች አድርጋችሁ ግቡ ይመቻል የቴራንጋ አንበሳዎች ሴኔጋሎች ተናክሰዋል ኢራቅን ምንድን ያደረጓት 5-0 በሆነ ሰፊ ውጤት በመጨረሻው የምድቡ የሶስተኛ ጨዋታ አሸንፈው እንግዲህ በምርጥ ሶስተኛነት ከመድባቸው ለማለፍ እድላቸውን አስፍቷል 5 ጎሎችን በማስቆጠራቸው የነበረባቸውን 3 የጎል እዳዎች ወደ 2 ፖዚቲቭ መቀየር ችሏል ነገር ግን ለዚህ ውጤት መመዝገብ ደግሞ የኢራቁ ተጫዋች ሱላንካ ገና በ13ኛው ደቂቃ በጊዜ በቀይ ካርድ መሰናበቱ ትልቅ አድቫንቴጅ ሰጥቷቸው ነበር ጎሎቹ በጣም ነው የሚያምሩት የጉዬ ጎሎች በጣም ጥይት ነበሩ እንጂም እንደዚሁ 5ኛውን ጎል ሲያስቆጥር በጣም አስደናቂ ነበር ሴኔጋል እንግዲህ ኖርዌይ እና ፈረንሳይን በመከተል በሶስተኛ ደረጃ ምርጥ ሶስተኛ ሆና ለማለፍ እድሏን
አመቻችታለች። ለማንኛውም ስለ ሴኔጋል አስደናቂ ውጤት ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ሴኔጋል ምንድን ያደረገችው ጋይስ? ኢራቅን 5-0 በሆነ ሰፊ ውጤት በማሸነፍ የጎል ዕዳዋን በማቃለል በምርጥ ሶስተኛ የማለፍ እድል ካላቸው ሀገራቶች መካከል አንዷ ራሷን ማድረግ ችላለች። የሚገርም ፐርፎርማንስ ነበር የተመለከተው። በተለይ ሰከንድ ሃፍ ያስቆጠሯቸው ጎሎች ደግሞ ውበታቸው ሌላ ታሪክ ነበረ ጋይስ። በዚህ ጨዋታ ላይ ለሴኔጋል እንግዲህ ዲያራ አራተኛው ደቂቃ ላይ ካስቆጠረ በኋላ በዛው 1-0 ነበር ፈርስት ሃፍ የተጠናቀቀው። ከሰከንድ ሃፍ በኋላ ግን አራቱን ጎሎች እንግዲህ ማስቆጠር ችለዋል። ሳር 56ኛው ደቂቃ ላይ ያስቆጠረላቸው፣ ከዛ በኋላ ፔፕ ጉዬ 59 እና 71ኛው ደቂቃ ላይ ሁለት ጎሎችን አከታትሎ አስቆጥሮ ሴኔጋል 4-0 እንድትመራ ማድረግ ቻለ። ፔፕ ጉዬ ቦል ስትራይኪንግ ኳሊቲው ጋይስ በጣም አንደርሬትድ ነው። እኔ አፍሪካ ዋንጫ ላይ ራሱ በጣም ሲያስገርመኝ ነበር። ከቦክስ ውጪ የሚተኩሳቸው ተኩሶች ተኩስ እንዳይመስላችሁ ጋይስ። 82ኛው ደቂቃ ላይ እንግዲህ እንዳይ ሌላ ቆንጆ ጎል አስመልክቶን በእነዚህ ጎሎች 5-0 ኢራቅን በማሸነፍ እንግዲህ የምርጥ ሶስተኛ እድል እንዲኖራት ራሷን ማድረግ ችላለች ማለት ነው። በዚህ ጨዋታ ላይ እንግዲህ በኢራቆች በኩል ሱላካ 13ኛው ደቂቃ ላይ በቀይ ካርድ መውጣቱ በደንብ ጎርቷቸው ነበረ። ኢራቅም እንግዲህ በይፋ ከምድቡ መሰናበቷን ማረጋገጥ ችላለች። ሴኔጋል ኢራቅን ባለቀ ሰዓት ነው የባለኑት። ሴኔጋል ያለው የድንጋጤን ያስመሰሉት አሿቸው ወስደው ሴኔጋሎች አሸንፈዋል። ያው ከግሩፓቸው ለማለፍ እየተጠባበቁ ነው ያሉት። ያው ጥሩ ሶስተኛ ሆነው ለማለፍ መጠበቅ አለባቸው የሌላ ቲሞችን እጣ ፈንታ እንጂ አላለፉም እስካሁን አውቶማቲክሊ ምናምን ነገር አላለፉም እስካሁን አላረጋገጡም። ሰው ይጠብቃሉ። እስማኤል አሳር እንግዲህ አንድ ጎል አግብቷል እዚህ ጨዋታ ላይ። ከዚህ በፊት ሁለት ጎል አግብቷል። እሱም ወደ ቶፕ ስኮረር አግቢዎች እየተጠጋ ነው ያለው በ3 ጎሎች። የሚገርም ጨዋታ ነበረ ለሴኔጋል፣ አሪፍ ነው። አሁን እንግዲህ ያው ተስፋ ይኖራታል ብዬ አስባለሁ። ሞር የአፍሪካ ቲሞች ያስፈልጉናል 32 ውስጥ ወደ ሴሚፋይናል ወደ ኳርተር ፋይናል ምንገባ ከሆነ ማለት ነው። ኧረ በስመ አብ! ዛሬ የተጫወታችሁትን ጨዋታ ግማሽ ነው ተውት። ሩብን ተጫወታችሁ ቢሆን በቃ ይሄኔ ማለፋችሁን አረጋግጣችሁ ነበር። ያው የማለፍ እድል አላችሁ፣ ግን በቃ በሌሎች ቡድኖች ላይ የተንጠለጠለ ነው። በቃ እሱም ጠባብ ነው የማለፍ እድላችሁ። ግን እኔ ቢያልፉ ደስ ይለኛል። ማኒ የዛሬ ፐርፎርማንስ